It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ክብር ይስጥልን እንላለን። አሁን የወሬ ተርታው ለማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ ክረምቱን እና ዝግጅቱን፣ ማንቸስተር ዩናይትድ ክረምቱን እና የተጫዋቾች ዝውውር ላይ የነበረውን ብርታት በተመለከተ መቼም በተደጋጋሚ ሐሳቦችን አንስተናል። ዩናይትድ ማንቼ በቃው እንዴ ነው? ሌሎች አሉ የሚጠበቁ በመጪዎቹ ቀናት ተፈጽመው የማንቸስተር ዩናይትድን አቅም ከፍ የሚያደርጉ የታሰቡ ተጫዋቾች አሉ ወይ? ካሉስ እነማን ናቸው? በአንድ በኩል በሌላ በኩል ስለ ሜሰን ማውንት በተደጋጋሚ የሚነገረው ነገር ሜሰን ማውንት ላይ አይናችንን እንድናሳርፍ የሚያስገድድም ጭምር ነው። ስለዚህ ማንቸስተር ዩናይትድ ያሉት አማራጮች ከሆነ ከተሳካ ተብለው የሚጠቀሱ ናቸው። ወደ 5 የሚደርሱ ተጫዋቾች አሁንም ድረስ ማንቸስተር ዩናይትድን የመቀላቀል እድል አላቸው ተብለው ስማቸው ተዘርዝሯል። በእኔ እምነት 5 ብቻ አይደሉም። እነሱ ያሏቸውን 5 እኛም ደግሞ የመሆን እድል አላቸው የምንላቸውን መጨመር እንችላለን። እነሱ ባሌባን ስላላካተቱት ባሌባን አካትታለሁ፣ መብቴ ነው። ማኑኮኔ ስላላሉ ማኑኮኔ ልል ይችላለሁ፣ መፍቴ ነው። መቃወም ያንቺ መብት እንደሆነ ሁሉ ለማንኛውም ከተዘረዘሩ ተጫዋቾች መካከል እነሱ ዘርዝረውታል። እኔ ይሄ ነገር የምር ነው ወይ ይሆናል ወይ ብዬ የማወጣው የማወርደው ሐሳብ የሚያስይዘኝ ነገር ቢኖር የስኬሊ ጉዳይ ነው። ስኬሊ ተዘርዝሯል የምር በትልልቆቹ ሚዲያዎች። የማንቸስተር ዩናይትድ ተጫዋች የመሆን እድል አለው የዝውውር መስኮቱ ከመዘጋቱ በፊት ተብሎ እውነት ሉዊስ ስኬሊ ከአርሰናል ወጥቶ ማንቸስተር ዩናይትድን ሊቀላቀል ይችላል ወይ? በነሄቨን የበሸቀው አይበቃውም ወይ? የነ ቫን ፐርሲ ትዝታ ተረስቶ ነው ወይ? ስኬሊ ሂዝ ኖት ኤ ባድ ፕሌየር። ስኬሊ ማንቸስተር ዩናይትድን ከተቀላቀለ ትልቅ ድል ነው ለማን ዩናይትድ። ለምን ይባላል እዚህ ጋር ለምን ባትኝም ምክንያቱም ብዬ መቀጠለው ምን እንደሆነ ታውቂያለሽ? አንደኛ ሂዝ ፉል ባክ ቤት በኩል በሉክሻው በኩል ሉክሻው ላይ ሪፕሌስመንት፣ ሉክሻው ላይ ተጠባባቂ፣ ሉክሻው ላይ ለነገ ማንቸስተር ዩናይትድ የሚሆን ተጫዋች እንፈልጋለን ብለው ሉዊስ ሃል ሲሉ ነው አይደል የከረሙት ማንቸስተር ዩናይትዶች። ስኬሊን ማስፈረም ይሄንን ጥያቄ ሊፈታው ይችላል። ስኬሊ እዛ ቦታ ላይ ሂንካፔና ካላፊዮሪ ሆነውበት ነው እንጂ አቀማለሁ። ስኬሊ አሴ ሚድፊልደር ደግሞ ብትወስጂ ማንቸስተር ዩናይትድ አሁንም ሚድፊልዱ ላይ ኦፕሽን ይፈልጋል። ባሌባ ይላል፣ ሲፈልግ ደግሞ ማኑኮኔ ይላል፣ ቹዋሚኒ ይላል፣ እንደዚሁ ደግሞ ካማቪንጋ ምናምን እያለ አይደል የከረመው። ስኬሊን ማስፈረም ይሄንንም ጥያቄ ሊመልስበት የሚችል እንደሆነም ደግሞ ይሰማኛል። ለምን ብትይኝ ሉዊስ ስኬሊ 25-26 የውድድር ዓመት ላይ ለአርሰናል የሰጠውን አገልግሎት ከግምት ውስጥ ያስገባን እንደሆነ
አሴ ሚድፊልደር አርሰናል በደንብ ተጠቅሞበታል። ፕሮሚሲንግ ነው። አርሰናል ጉሜሬሽን፣ አርሰናል ሌሎች ተጫዋቾችን ሚድፊልድ ላይ ታርጌት አድርጎ በሚንቀሳቀስበት ጊዜ ቢሳካለት አሪፍ ነው። ባይሆንለት ግን ስኬሊ አለ እስኪባል ድረስ ለማሳመን የሚረዳ ፐርፎርማንስ አሳይተዋል። አሁን እነዚህ ኢንዲፔንደንት አይነት የእንግሊዝ ሚዲያዎች እንደነ ስካይ ስፖርትስ አይነት መረጃ ሰጪዎች ይህንን ተጫዋች በተመለከተ ማንቸስተር ዩናይትድ መረጃ እያጣራ ነው፣ ኤክስፕሎር እያደረገ ነው። የምር አርሰናል ይህንን ተጫዋች ለመሸጥ በሚያስችል ሁኔታ ወደ ድርድር ይገባል ወይ? ስኬሊ ለገበያ ዝግጁ ይደረጋል ወይ? እድሜውም ሸጋ ነው፣ ልምዱም ከእድሜው በላይ ነው። ለማመን ቢከብደኝም ስኬሊ እዚህ ዝርዝር ውስጥ አለ። ከባድ ነው ይሄንን ይሆናል ብሎ ለማሰብ ትንሽ የሚያስቸግር ይመስለኛል። ሚድፊልዱንም ላይ ኮንትሪቢዩት ሊያደርግ ይችላል፣ ፉልባኩም ላይ ሊያደርግ ይችላል። ደግሞ ማንቸስተር ዩናይትድ ከዚህ በፊት በሉክሾ ቦታ ላይ እንደ ሊዩስ ሃል ከዛ ደግሞ ከፉልሃም ሮቢንሰን እነዚህ ተጫዋቾችን ለማስፈረም ይፈልጋል የሚል መረጃዎች ነው ሲወጡ የነበረው። እንደውም አሁን በአብዛኛው የሉዊስ ሃልን ጉዳይ አጥብቆ የያዘው ይመስላል ማንቸስተር ዩናይትድ። ግን የሉዊስ ስኬሊንም በደንብ ማሰብ አለበት ነው። ይቻላል የሚለው ነው እንጂ ትንሽ ጥያቄ እንዲፈጠርብን የሚያደርገው ዩናይትድ ተችሎ ሉዊስ ስኬሊን የሚያመጣ ከሆነ ግን እኔ ለማን ዩናይትድ በጣም አሪፍ አገልግሎት ይሰጣል ብዬ ነው የምገምተው። በዛ ላይ በጣም ይሄ ስትሮንግ ነው ስኬሊ ስናየው ይሄ የመድከም ነገር ብዙ የለበትም፣ የመጎዳት ነገር ብዙ የለበትም። እድሜውን በጣም አሪፍ ነው፣ ሁለት ቦታዎች ላይ መጫወት ይችላል። ስለዚህ ማንቸስተር ዩናይትድ ይህንን እንግዲህ የተለየ ትኩረት ሰጥቶ የማግኘት እድሉ ካለ እዛ ላይ ስራዎችን የሚሰራ ከሆነ ከሚጠቀሱት ተጫዋቾች ደግሞ የተሻለ ገንዘብም ሊያወጣበት የሚችል ነው ብዬ አስባለሁ። ማለት አሁን ለነ ሉዊስ ሃል ኒውካስትል ዩናይትድ በቃ የሚያስጎመዥ ገንዘብ ካልቀረበ በስተቀር አልሸጥም የሚለውንም ሀሳብ ስለሆነ የያዘው ለሉዊስ ስኬሊ መጠነኛ የሆነ ገንዘብ የሚከፈል ከሆነና አርሰናል እዚህ ላይ ይሁንታ ካለው እና አርሰናል ቤት ደግሞ እዛ ቦታ ላይ ሉዊስ ስኬሊ ቦታ ላይ የተጫዋቾች መትረፍረፍ አለ ተብሎ እየተገለጸ ስለሆነ ያንን በቃ አክሰፕት ያደርጋል ተብሎ ከታሰበና ትንሽ ፍንጩ ከታየ ዩናይትድ ቢገፋበት ሌሎች ከሚጠቀሱት ተጫዋቾችም በላይ በጣም አሪፍ አገልግሎት ይሰጣል ብዬ ነው የምረዳው። አዎ፣ ስለዚህ በዚህኛው ላይ ስምምነታችን አንድ አይነት ነው ማለት ነው። ሉዊስ ሃል ሌላኛው ተጫዋች ነው። ብዙ ስላልሽበት አሁንም ከዚህ በፊት በነበረው ፕሮግራማችን ላይ የምንጨምረው ከሌለ በስተቀር ልናልፈው እንችላለን። ስሙን ግን ጠቅሰውታል። የዝውውር መስኮቱ ከመዘጋቱ በፊት የማንቸስተር ዩናይትድ ተጫዋች የመሆን እድል ካላቸው ተጫዋቾች መካከል አንደኛው ሉዊስ ሃል ነው ይላል ኢንዲፔንደንት። ስለዚህ ማንቸስተር ዩናይትድ እንደውም እዚህ ተጫዋች ላይ ሆፕፉል ነው ወይም በጣም ተስፋ አለው ማግኘት እችላለሁ ብሎ። ነገር ግን ሌሎች ደግሞ ምን ይላሉ? ኒውካስትል ዩናይትድ እስካሁን ድረስ በጣም ሸጠ። የሸጠው ደግሞ ወሳኝ የሚባሉ ተጫዋቾችን ነው። ለምሳሌ ጎርደንን ሸጧል፣ ሳንድሮ ቶናሊን ሸጧል፣ አሁን ደግሞ ጉሜሬሽን ሸጧል። እነዚህ ሁሉ ወጥተው ተስፋውን ደግሞ እንደገና ሉዊስ ሃልን የሚሸጥ ከሆነ ይሄ ነጋዴ እንጂ ምን አምቢሽየስ የሆነ ክለብ ነው እና ይህንን ሊያደርጉ ይችላሉ ተብሎ አይጠበቅም። ግን ስሙ ተነስቷል። ከዛ ውጪ ማንቸስተር ዩናይትድን ሊቀላቀል ይችላል የተባለው የኔ ምርጫ ዘሰንም ዴይሊ ሜልም ሌሎችም እያነሱት ያሉት ሰው ቢኖር ኦሊ ዋትኪንስ ነው። አይ ዝም ብሎ ነው በይና ይለይልናል። ምን ይዤ ነው ዝም ብሎ ነው? እሺ እዚህ ላይ አንቺ አውሪ እስኪ የጆሹዋ ዚርክዚን የመውጣት ጉዳይ አይቀሬነት ከግምት ውስጥ አስገቢና። አይ የኦሊ ዋትኪንስ ከዚህ በፊትም የተነጋገርንበት ነው፣ ግን ማንቸስተር ዩናይትድ አማራጭ ውስጥ ካሉ ተጫዋቾች መካከል የሚጠቀስ ነው እና ኦሊ ዋትኪንስ ደግሞ ወደ ማንቸስተር ዩናይትድ የመሄድ ፍላጎት እንዳለውም የሚጠቅሱ መረጃዎችን አይቻለሁ። ስለዚህ የጆሹዋ ዚርክዚ ወደ ዩቬንቱስ መሄድ እንደገና ለሼሽኮ ደግሞ አንድ ሌላ
ተጨማሪ አጥቂ አጋዥ እንደሚያስፈልገው ምንም ጥርጥር የለውም። ሼሽኮ ብቻውን በሚቀጥለው የውድድር ዓመት ማንቸስተር ዩናይትድ በሚሳተፍባቸው አራቱም የውድድር አይነቶች ላይ አገልግሎት እየሰጠ ይቆይ ማለት በጣም አስቸጋሪ ነው የሚሆነው። አጋዥ ያስፈልጋል። ከጨዋታ ጨዋታ ሼሽኮ የሚያርፍበት አቅሙን የሚሰበስብበት ዩናይትድም ደግሞ ሌሎች አማራጮችን የሚጠቀምበት እድል መኖር አለበት እና ለዚህ በጣም ጥሩ አማራጭ ተብሎ የሚጠቀሰው የዋትኪንስ ጉዳይ ነው። ዋትኪንስ በጣም ጥሩ ኤክስፔሪየንስ አለው በፕሪሚየር ሊጉ። እንደገና በዛ ቦታ ላይ የመጫወት አቅሙንም ሁላችንም እናውቀዋለን። የዩናይትድ ተጫዋች የመሆን ፍላጎትም አለው። ከነ ማቲያስ ኩኛ እንደዚሁም ደግሞ ከነ ኤምቤሞ ከሌሎች የዩናይትድ ተጫዋቾች ጋራ በደንብ ተግባብቶ የመጫወት ሁኔታን ይፈጥራል ብለን የምናስበው አይነት ተጫዋች ነው እና በጥሩ ገንዘብም ይገኛል ብዬ ነው ማስበው። የዩናይትድ የልጁን የማስፈረም ፍላጎት እስከ መጨረሻው ድረስ የሚገፋ ከሆነ በዛ ላይ የበለጠ አቅሙን የሚያወጣ ከሆነ ማንቸስተር ዩናይትድ የማግኘት እድልም ደግሞ አለው እና ለዩናይትድ በጣም ጥሩ ነው ብዬ ነው ማስበው። እኔ ዩናይትድ ከሚያደርጋቸው ዝውውሮች መካከል በጣም እየተመቸኝ ያለው እዛው ፕሪሚየር ሊጉ ላይ ትኩረት ማድረጉ ነው እና ቶሎ በቃ ውጤታማ ይሆናሉ ተጫዋቾች። ጉዳይ የማይነሳበት ማለት ነው። አይነሳም፣ ውጤታማ ይሆናሉ። ሊጉን ያውቁታል። ምን ጊዜ ላይ ሊጉ የበለጠ ሊሞቅ እንደሚችል፣ ምን ጊዜ ላይ አቅማቸውን መሰብሰብ እንዳለባቸው የሚረዱ ተጫዋቾች ናቸው እና ይሄ ደግሞ ዩናይትድን የበለጠ እንዲጠቀም ያደርገዋል ብዬ ነው ማስበውና ይሄም እንደ ጥሩ አማራጭ ነው መታየት የሚገባው። አይ በጣም ጥሩ አማራጭ ነው። የማንቸስተር ዩናይትድ የፊት መስመር አሁን የ2025/26ን ሀቅ ያየ በዚህ የፊት መስመር አቅም ላይ ስጋት አለው ብዬ አላምንም። ነገር ግን ጆሹዋ ዚርክዚን ይዞ መቀጠልም ተገቢ አይደለም። ጆሹዋ ዚርክዚን ከሸኙ ደግሞ እሱን ሸኝቶ ሳይተኩ መቅረትም ትክክል አይደለም። ስለዚህ በማን ይተካ የሚል ጥያቄ ላይ እንመጣለን። መቆየቱም ላይ አንስማማም፣ አያስፈልግም ማቆየቱ ነው የምንለው። ከሸኙት ደግሞ መተካት አለበት ነው የምንለው። ስለዚህ ሰንበሪ መስቢ ዜር ማለት ነው። የሆነ ሰው እዛ ቦታ ላይ ለዩናይትድ ሊያገለግል መፈረም አለበት። አሁን ያልሻቸውን የዋጋ ጉዳይ እና የፕሪሚየር ሊግ ልምድ ጉዳይ በፕሪሚየር ሊግ ራስን መግለጥ በደንብ ከመቻል ጋር ተያይዞ ኦሌ ዋትኪንስ ለእኔ በቃ ሂዝ ነምበር ዋን ቾይስ። እውነት ለመናገር ፕራይስ ዋይዝም ማንቸስተር ዩናይትድን የሚያስጨንቅ ወጪ ይሆናል ብዬ አላስብም በጭራሽ። ስለዚህ ከነ ብሪያን ኤምቤሞ፣ ከነ ማቲያስ ኩኛ፣ ከነ ብሩኖ ፈርናንዴዝ፣ ከነ ቤንጃሚን ሼሽኮ ጋራ እሱ ሲደመር ዩናይትድ በጣም 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 አሪፍ ይሆናል ብዬ ነው ማምነው። ስለዚህ ቀደም ከተቀስሻቸው ተጫዋቾች በሙሉ እና ምናልባትም በበለጠ ኦሊ ዋትኪንስ ዩናይትድን የሚቀላቀልበት እድል ካለ ፕሊስ ጎ ፎር ኢት ምለው እሱን ነው። በብዙ ነገሮች ኦንሊ ሊነሳ የሚችለው ነገር 30 ሞላው የሚል ነው። ይሙላው ቢሞላውም ዝም ብለን ስናየው ነው በ40 የምታገኘው። ደግሞ ዝም ብለን ስናየው እስከ 32 33 ምናምን ይጫወታሉ ብለን መጠበቃቸው ተጫዋቾች አሉ አይደል? አሁን የሚያሳዩትን አቅም ከግምት ውስጥ በመክተት ራሳቸውን የሚያጎብዙበትን ነገር በማየት እንደዛ ምን ጠረጥረው ነው። አሁን ብሩኖ ጉማሬሽ ላይ የሚነሳው ቅድም ያነሳ ነው አንደኛው ነገር እኮ እድሜው 29 ቢሆንም ግን በጥሩ አገልግሎት እስከ 32 እስከ 33 ሊቆይ ይችላል ተብሎ የሚጠበቅ የሚገመት ነው። ስለዚህ ያንንም አብሮ ማየት ያስፈልጋል። ያው ኤክሰፕሽናል የሆነ ነገር ወይ ጉዳት ወይ የሆነ ነገር እንደዛ ካልታየ በስተቀር መኪና ስንገዛ እንደሚጠየቀው መልሶ ሲሸጥ ግን ያዋጣል ሁሌ መኪና ሲገዛ እስቲ ንዳው መጀመሪያ ግን ሌሎች አሁን ዩናይትድ በጣም በቃ ስማቸው ሲያያዝባቸው ሲነሳ ከነበሩ ተጫዋቾች መካከል የአሌክስ ስኮት ጉዳይ ለምን ደበዘዘ? የአሌክስ ስኮት ብቻ ጉዳይ አይደለም የደበዘዘው። በሰሞኑ ጉዳይ ላይ ማኑ ኮኔ ሲባል ሰምተሽ አታውቂም? ባሌባ ሲባል ሰምተሽ አታውቂም? እንደገና አሌክስ ስኮትም አልተነሳም። ማንቸስተር ዩናይትድ እርግጠኛ ሆኗል ነው። ባለፈው ለማስረዳት ስሞክር የድመትና የጧን ታሪክ ነው የነገርኩሽ። በቁጥጥር ስር የዋለች አይጥ የድመት ስጋት አይደለችም። አልፎ አልፎ ብቻ ነካ ታረጋታለች። እንትኗን አውጥታ ጥፍሯን አውጥታ ነካ ታረጋለች። ያችም ትፈራገጣለች። ሮጦ የማምለጥ አቅም የመሸሽ ከቁጥጥር ውጪ የመውጣት ነገር እንደሌለባት እርግጠኛ ስለሆነች ድመት ተኝታ ነው የምትጠብቃት እንጂ በንቃት የማድረግ በአፍ የመንከስ ምናምን ነገር የለም። ባሌባ በእርግጠኝነት ማንቸስተር ዩናይትድ እና እስኪሎ ድረስ እየጠበቀ ያለ ተጫዋች ነው። ከረንት ኢንጁሪው ዩናይትድን የሚያሰጋ ነው።
ካልተባለ በስተቀር ማኑኮኔ ራሱ ማኑኮኔም እንደገና ሮማም እኮ ምንድነው በዚህ ልጅ ላይ ያላችሁ ሀሳብ ጠይቁኝ እንጂ እስኪል ድረስ ዩናይትድን እየጠበቁ ነው ያሉት። አሌክስ ስኮት ከበርንመዝ ጋር ውሉን አላድስም ያለው በነ ማንቸስተር ዩናይትድ መፈለጉን ካወቀ በኋላ ነው። ስለዚህ እነዚህ ተጫዋቾች ኤኒ ታይም ፒክ ልታረጊያቸው የምትችይ ናቸው። ግን በመሃል አንድ ምርጥ ኦፖርቹኒቲ የሚመጣ ከሆነ ባልቻኮልስ ብሎ ነው የሚመስለኝ ማንቸስተር ዩናይትድ። ስለዚህ የአሌክስ ስኮት ብቻ ሳይሆን አሁን የጠቃቀስናቸው ተጫዋቾች ጉዳይን በተመለከተ ዚስ ዴይዝ ምንም እየተባለ አይደለም እና ይህንን በዛ ብንወስደው ይልቅ አሁን የሚድፊልደሮቹን ካነሳሽ የማንቸስተር ዩናይትድ ደጋፊዎችም የእግር ኳስ ወዳጆችም ማን ዩናይትድ በሜሰን ማውንት ላይ ያለውን መተማመን ማንሳት አለብን። ሜሰን ማውንት የማንቸስተር ዩናይትድ ተጫዋች ከሆነበት ጊዜ ጀምሮ ልክ ዩናይትድን ሲቀላቀል ቼልሲዎች በሽቀዋል፣ ዩናይትዶች ደስ ብሏቸው ነበር። ምክንያቱም እንግሊዛዊ ነው፣ የሚድፊልድ ጉብዝናው ይታወቃል፣ ቼልሲ ቤት በተደጋጋሚ ያሳይቶታል፣ ጎበዝ ነው። ስለዚህ ይሄንን ልጅ ነው ያገኘ ነው የሚል ነው። ወራስ የዩናይትድ ተጫዋች ከሆነበት ጊዜ ጀምሮ በተለያዩ ምክንያቶች የሚጠበቅበትን ያህል ይሄ ኤክሴል ማድረግ፣ ገኖ መውጣት፣ ልቆ መታየት፣ አውትሻይን ማድረግ ምናምን አልሆነም። እንደዛ አይነት ነገሮች ላይ ጉድለቶች አሉ። አሁን ለ2026-27 እየተዘጋጀ ያለው ሜሰን ማውንት ግን ሂዝ ኤ ዲፍረንት አኒማል፣ ሂዝ ቶታሊ ኤ ዲፍረንት አኒማል። ለምን እንደዛ አልክ ሲባል አንድ ዝግጅቱን እያዩ ነው የማንቸስተር ዩናይትድ ደጋፊዎች፣ ቁርጠኝነቱን እያዩ ነው። በዩናይትድ ቤት የነበረው ቆይታ አልሆነለትም በሚል እንዲገለጽ አይፈልግም አሉ። ሆኖለታል በሚለው እንዲተካ መጎበዝ አለበት። ስለዚህ ሆኖለት መታየት የሜሰን ማውንት ቀዳሚ ምርጫ ነው፣ ቀዳሚ ፍላጎት ነው። ለዚህ ደግሞ በጣም እየለፋ ነው። እኔ ደግሞ ምን ትወዳለህ ተብዬ ብትጠየቅ ሜሰን ማውንት አሁን አለበት ከተባለው ፊሊንግ አንጻር አንዱ ፊሊንግ ቆጭቶታል ነው። ለምሳሌ ሰሞኑን ዚ አትሌቲክ የማንቸስተር ዩናይትድ 150ኛ ዓመት ነው እየደረሰ ነው አይደል? እሱ ምክንያት በማድረግ ይሆን ምን ይሆን አላቅም፣ ክረምቱን ይዞ የዘለቀ ነገር አለው። የማንቸስተር ዩናይትድን ምርጥ 25 ተጫዋቾች ከ25ኛ ወደ አንደኛ ቁልቁል ስማቸውን እየገለጸ በእነሱ ዙሪያ የሚገርም ሀተታ እየሰራ ነው ያለው። እኔ አንድ ቀን አጫውትሻለሁ ከፈለግሽ በአንቺና በአድማጮቻችን አስተያየት ማን ከማን ይሻላል በማንቸስተር ዩናይትድ ቤት በነበራቸው ቆይታ የሚለው ላይ ከፍተኛ መለያየት ሊኖር ይችላል። እኔ ስለ ሩኒ የተጻፈውን አንብቤም አልጠገብኩትም፣ እስካወራውም የምቸኩለው ነው እውነት ለመናገር እና ከሩኒና ከክርስቲያኖ ሮናልዶ በማንቸስተር ዩናይትድ ቆይታ ማን ይሻላል? ከኤሪክ ካንቶና፣ ከፖል ስኮልስ፣ ከነ ፒተር ሽማይክል እያልሽ እነ ዴቪድ ቤካም፣ ራሱ ሮይ ኪን እያልሽ ምናምን ስትሄጂ ማን ከማን ይበልጣል ራንክ አድርገዋቸው ነው። እና ከዛ በኋላ ሩኒ ስንተኛ ቢሆን ጥሩ ነው? ከ25ቶቹ 6 አሁን ትላንትና ማን 7ኛ ነው ሩኒ፣ 6ኛው ትላንትና ወጥቷል። በሌላ ቀን ነው የሚያወጡልሽ፣ አንዴ ዝርግፍ አይደል? እና በጣም ኢንተረስቲንግ ነው። አሁን ሜሰን ማውንትን በዚህ ወሬ ውስጥ ያመጣውበት ይሄንን ወሬ በሜሰን ማውንት ጉዳይ ላይ ያመጣውበት ዋነኛው ምክንያት እንዲህ ሲዘረዘር በማንቸስተር ዩናይትድ ታሪክ ውስጥ ገናና ስራ ሰርተዋል፣ ከፍ ብለው ታይተዋል፣ ለማንቸስተር ዩናይትድ ውጤታማነት ትልቅ አስተዋጽኦ አድርገዋል ተብሎ ስም ሲዘረዘር ስምሽ ካልተጻፈ ምን ታረጊያለሽ ታዲያ? ዝም ብሎ ቡድን አይደለም ማን ዩናይትድ በጣም ትልቅዬ ቡድን ነው። በጣም ገናና ታሪክ የተሰራበት ቡድን ነው። ያንን ገናና ታሪክ ደግሞ የሰሩት ሰዎች ናቸው። እነዚህን ታሪክ የሰሩትን ሰዎች ይህን ሁሉ ዘመን ካለፈን በኋላ ስማቸውን እየዘረዘሩ አስታውሷቸው፣ እወቋቸው፣ ጆርጅ ቤስት እንዲህ ነው፣ እገሌ እንዲህ ነው፣ ኢርዊን እንዲህ ነው እያሉ ይጽፋሉ። ይሄም ዘመን ሊያውቃቸው፣ ይሄም ዘመን ክብር ሊሰጣቸው ስለሚገባ ማለት ነው እዛ ውስጥ መጻፍ አለበት ሜሰን ማውንት። አይ ቲንክ ያንን ነው እሱም እየፈለገ ያለው። አንደኛው እሱ ነው። በቃ ይሄንን ስሜት ያዩ ሰዎች ናቸው ዋይ ማን ዩናይትድ ስፔንድ 80 ሚሊየን ፓውንድ ፎር አናዘር ሚድፊልደር አስ ሎንግ አስ ሜሰን ማውንት እያለን የሚል ነገር ነው እኮ የሚባል ገባሽ? ሁለተኛው ነገር ሜሰን ማውንት በእነዚህ በፕሪሲዝን ጨዋታዎች ስፔሻሊ ቨርሰስ አትሌቲኮ ማድሪድ ዋው
ሆነ። አንድሬ ሳንቶስ ተመቸው፣ ሜሰን ማውንት ተመቸው፣ ማን ዩናይትድ ተመቸው። ምናልባት ቅድም ያነሳሽው የና አሌክስ ስኮት ጉዳይ ላይ አንዱ መቀዛቀዝም አንተ ይሄ ልጅ ግን እየተባለ ባለፈው ስንወቅስ አልነበረም? የሚሰሙኝ ከሆነ ብዬ ስናገርም ነበረኩ ነው። እንዲህ ያለ መሸወድ እንዳትሸወዱ። የሜሰን ማውንት አሪፍ መሆን ታስቱቤ ፕላስ ብቻ ነው መሆን ያለበት። እነዚህ ያሉ እንደገና ሜሰን ማውንት አሪፍ ሆነ ነው መባል ያለበት። ቅድም አወራን አይደለ? አርሰናል ቤት ሚድፊልደሩ ምን መልክ እንደያዘ፣ ሲቲ ቤት ምን እንደሆነ እየየን አይደለ? ያባሽ እንዲሁ ስታየው ሜሰን ማውንት አንድ ነገር አለ ስታየው። እሺ ምን አለሽ? 2026-27 ላይ የሆነን ዋንጫ እናሸንፋለን ብሎ ጥሩ ነው፣ አሪፍ ነው በጣም። ግን እንዲሁ አሁን የዩናይትድን የሚድፊልድ ተጫዋቾች ዝም ብሎ በቃ ስማቸውን ፊታቸውን ስታየው እኮ ጥሩ አገልግሎት እየሰጡ የሚቀጥሉ ከሆነ አሪፍ ናቸው እኮ። ግን ያንን መተማመን ይዞ ለመጀመር ግን የውድድር አመቱን የሚያሰጋ ነው ብዬ ነው አይደል? ግዴታ ያስፈልጋል። አሁን ሜሰን ማውንት እሺ በዚሁ ይቀጥል ችግር የለውም፣ በጣም አሪፍ ነው። ዩሪ ቲሌማንስ በጣም አሪፍ ነው፣ እሱ ላይ ብዙ መተማመን አለ። ከዛ ኮቢ ማይኖ ሁሉም የዩናይትድ ተጫዋቾችም ደጋፊዎችም የሚተማመኑበት ነው። አዲሱ ፈራሚ አንድሬ ሳንቶስ አለ፣ እሱም አሪፍ ጅማሮ አለው። ከዛ ብሩኖ ፈርናንዴዝ ይመራዋል። ደግሞ ይሄንን ስታየው እንደዚህ በቃ አሪፍ ነው ስላለ ግን ግዴታ አንድ ሰው ደግሞ ያስፈልጋል የሚለውን ሁላችንም የምንስማማበት ይመስለኛል። በጣም እናመሰግናለን አድማጮቻችን፣ አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ በያላችሁበት መልካም ቀን እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ትኖር።